ሰላም አለይኩም ወራህመቱላሂ ወበረካቱ። እህቶቼ ወንድሞቼ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ስውሯ እኔ ሰማሁት። ሱባኤ ሄድሽ ነበር? እኔ ስጀምር ቪዲዮውን ቀርጾልኝ የሰማሁት ስውሯን እዛው ነሽ? እዛው ሁኜ ነው የሰማሁት። አይፎን ስልክ አይዞሽ አይፎን 17 ነው። ኪዳነ ምሕረት ዛሬ ደግሞ የተወለድኩበት ቀን ነው። በዛ ላይ ደጆ ውስጥ ዜና አሰምታ በዛሬ ዕለት ደግሞ ደስተኛ አድርጋኛለች። እንደ ኦርቶዶክስ እህታችሁ እንደ ክርስቲያን ለምሳሌ መጽሐፍ ቅዱስ የሚለው ሚስት ለባሏ ትገዛ ይላል አይደለ? ሴት ለወንድ ትገዛ ይላል መጽሐፍ ቅዱስ። ስለዚህ ስለ እኩልነት መስበክ አትችይም ተብሎ አረገች በስባት አረገች በልልታ ሞትን ድል አድርጋ እሷም እንደ ልጇ እያልን እየዘመርን ነው የዋልነው። እንኳን አደረሳችሁ፣ እንኳን አደረሰን። የዛሬውን ቀን አስመልክቶ ሰፋ ያሉ ፕሮግራሞችን ይዤላችሁ መጥቻለሁኝ። እናታችን ኪዳነ ምሕረትም በአዶናይ በኩል የአንዲትን ብላቴና ሕይወት ቀይራላታለች። በምን ምክንያት ነው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። በላይቭ ረዷቸው፣ ፍለጧቸው፣ እኛ ለማረድ 2 ደቂቃ ብቻ ነው የሚበቃን እያለ አራጆችን ሲያበረታታ የነበረው ግለሰብ ይቅርታ አድርጉልኝ ብሎ መጥቷል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ከሁሉም አስቀድመን ግን በዛሬዋ ዕለት 50,000 ቤተሰቦችን ማፍራት ችለናል። እጅግ በጣም አመሰግናለሁ። አስተዋይ ታማኝና ሲበዛ ማቹርድ የሆናችሁ ቤተሰቦች ስለሰጠኝም እግዚአብሔርን አመሰግነዋለሁ። ስውሯ ማርያም ላይ ሱባኤ በገባችበት ሰዓት በአዶናይ በኩል መልሱን የመለሰችላትን ብላቴና እናስቀድም። ሰላም ጋይስ፣ ዛሬ እንግዲህ አዶናይ ቆሎ የምትሸጠዋ ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው እታችን ያለችው። እኔን ለማግኘት መጣ። አዶናይ ሄዷል አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያደርጓታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። እስኮ ጀምሩ። በቃ ጥሯት ጋይስ። ሰርፕራይዝ አረጋት ነው። አሁን እየጠሯት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ 100 ይገባታል። በጣም ጀግና ሰው ነች። እኛ ሱቅ ከዛ ስለ ሱቁ እናወራና ከዛ ይቅርታ በጣም እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽ? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት? ታሪኩ ረዥም ነው እና አንዴ ምን ተፈጠረ መሰለሽ? ሾላኔ ደላላው ይጠራኝ። ለሰው ነው ስልክ ነው ያገኘሁት። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር። ከዛ ሰውየው ደላላው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ አመጣኝ። ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ አለኝ። እኔ አብሬ አልተኛም ጭራሽ እኔ አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። መንገድ ላይ ከጣለኝ በኋላ እኔ ወደኩኝ። አንድ ቀን የካ ሚካኤል መንገድ ላይ ተኛው። ሁለተኛ ቀን ደግሞ እዛው መንገዶች ላይ ተኛው። 3 ቀን ሞላኝ። 3 ቀን ከሞላኝ በኋላ የምሄድበት ሰው አጣሁ። ራበኝ፣ ቸገረኝ። ከዛ በ3ኛው ቀን ቀበና ራሴን አገኘሁት። ቀበና ተቀምጬ እግዚአብሔር ሆይ
ይህን ህይወቴን ካልቀየርከው እኔ ወደ እናቴ ቤት አልሄድም፣ ወደ ሀገር ቤትም አልሄድም ብዬ ነገርኩተኝ። መሸ። እዛው ትምህርት እየተማርን ምናምን መሸ። እዛ ዘበኛው መጣና ውጭ አለኝ። እኔ የምሄድበት የለኝም፣ መርበት ነው። አንደኛው ካልወጣሽ ሰላይ ምናምን ትሆናለች ተብዬ ወጣው። ከወጣው በኋላ አንደኛው ዘበኛ ያዘኝና ሴት ልጅ አለ ቢያንስ 1 ቀን ትደራለህ ዘመኝ ተውጋተኛው በዚህ በታችኛው መግቢያ ጋር ነግቶ ውጭ ላይ ተቀመጥኩና እግዚአብሔር ሆይ ህይወቴን ካልቀየርከው ሞታለሁ ጸለይኩ። ከጸለይኩ በኋላ ህፃን አለ እና የሆነች ሴትዮ አለ፣ እዛ ዳር ደግሞ ወንድ አለ እና ቲክቶክ ሳይት አንቺ ልጅ ብርቱ እኮ ነሽ አለ። እኔ ብርቱ እንደሆን ካውቃለሁ፣ ግን ብድግ አልኩ። ሳይ እንዲህ ብዬ ፎቶውን ያየው እንጂ አዶናይ ይሁን አይሁን አላውቅም። ካየሁት በኋላ ጠጋ ስል ሴትየቱ ቆሽሻለሁ፣ እሸታለሁ እና ሽሽችኝ። 3 ቀን ራብኝ እንጂ አፈር ቢ የምትለኝ እናቴ እንኳን ናፈቀች። ራበኝ፣ ጠማኝ። ግን ያ ምክር ሲሰማ ብድግ አልኩ። ግን የምሄድበት የለኝም። ተራመድኩኝ። ልክ 6 ኪሎ ደረስኩ። ራሴን ሳላውቀው ሰፈሩንም ሳላውቀው ልክ መዝናኛ አሁን ላይ ተነስተዋል። 6 ኪሎ 2ኛ ቀበሌ ያለ ታችኛ እዛ ላይ ስደርስ ረሃቡ ችግሩ እና ሰው መከታቴ እዛ ሀገር ቤት ብዙ ሰው ለምኛቸው እምቢ ማለቴ አቃተኝ። ደከመኝና ወደቅኩኝ። ሰወድቅ አነሱኝ። ለካ ሰው ልጅ ካልወደቀ የሚያነሰው የለም፣ እንደውሻ ነው የሚጣለው። ከዛ ለዛ ሆኖ ተነስቼ ተራመድኩኝ፣ ወደቅኩኝ። ራቡም አዛለኝ ምናምን አነስተው ምሪንዳ ምናምን ጋበዙኝ፣ አባቢ ምናምን ሰጡኝ፣ ምግብ ጋበዙኝ። ምን ሆነሽ ነው አሉ። አሁንም ድረስ አሉ፣ ሽማግሌ ናቸው፣ እግዚአብሔር ይስጥልኝ። እና እናቴ ቆሎ ትሸጣለች። ቆሎ ሲቆላ እኔ ማውቃለሁ። ሀገር ቤት ተከራይቼ ቆሎ ሲሸጥ ነበር እና ቆሎ ሲሸጥማ ሌላ ስራ ስለማልኩ ከዛ ሰው ቤት ማስገባት አልቻሉም። አንዱ ምጣድ ገዛልሻለሁ ሲለኝ አንዱ ማንደጃ ገዛል፣ አንዱ ደግሞ የመዘብዘፊያ ሽምብራ አተር መዘብዘፊያ ገዙልኝ። ብር 1 ወር ብለው 800 ብር ሲሰጡኝ ዘበኛው ጣፎ ነው የምታገኝ በዚህ ቤት ኪራይ እንጂ ሌላ ቦታ አታገኝም አሉ። ጣፎ ቅርብ ነበር ይመስለኝ አባ ኪሮስ ጋር ከዚህ መገናኛ ሄድኩኝ። ከመገናኛ ላይ ደግሞ ሲሄድ ልብሴን ወሰዱብኝ፣ እንዳለ ዘረፉኝ። ፌስታሌ አንስተው ወሰዱኝ። እዛች ላይ ደግሞ አገር ቤት አመጣት ትንሽ ፍራንክ ነበረች፣ እሷን ወሰዷት እንዳለ። እዛ እንደምንም ብዬ ጣፉ ደረስኩኝ። ጣፉ ሲደርስ አሁን ፈርሷል። ጣፉ ሄደሽ አባ ኪሮስ መውረጃ አለ፣ እዛ ላይ ሲወርድ የሆነ ልጅ መጣና ምን ይሻለኝ ቤት አጣሁ አልኩት። ሄድኩኝ። ሰውየው ጫላ ነው የሚባለው፣ ቤቱ ሰፋ ይላል። 900 ብር አለኝ። እግሮቹ ስር ወድቄ ብር የለኝም፣ ያለኝ 800 ብር ብቻ ነው አልኩት። 800 ብር ካገኘው በኋላ ሰውየው 1 ወር ተውሻለሁ አለኝ። አታምኝ 3 ወር ሙሉ ባዶ ላይ ተኝቻለሁ። ያን ገዛስቼ ምን አለሽ ተራ ተልኬ ያን ገዛስቼ መጥቼ ጣፎ ዘፈዝፋለሁ። አንዱም ባናቴ ባቄላውን እቃዎች አሁንም ድረስ አሉ፣ ሁለቶች ብሞት አልጥላቸውም። አንዱም ደግሞ በዚህ ተሸክሜ በዚህ ደግሞ ማንደጃው ምጣዱን ክሰሉን ተሸክሜ ጣፎ አባ ኪሮስ ጋር ታክሲ አታገኝም፣ ላይ ወጥሽ ነው ባስ የምታገኘው። ላይ ወጣ ነበር እንደዛ ተሸክሜ 6 ኪሎ እየሰራሁ ኖር ነበር። እንደዛ ኖርኩኝ። በጣም አስከፊ። እዛ 6 ኪሎ የሚቀመጡት የጋደስ ነው ልክ ቆሌን ይተፉብኝ ነበረ እና ስጦታም ትባላለች እና እሷ ትቆጣልኝ ነበረ። ግን እሷ በርጋቸው ላይ ረግጦብኝ ነበር፣ ይተፉብኝ ነበረ እና ወር ከምናምን እንደዛ ስንጣላ ምናምን አንድ ደንብ መጣች። እናንተ አልገዛችሁትም መሬቱ ተስማምታችሁ ካልሰራችሁ እኔ አባራችኋለሁ አለቻቸው።
አስፈራራችልኝ። እንደዛ እየሰሩ እነሱ እንዳይመጡ ሌሊት መጣ ነበረ። እነሱ እስከሚመጡ እኔ ሸቅም ነበረ እዛ ነበረ እና ተሸክሜ ቀበሌ ቤቶች የሚዝናኑበት እነሱ ያግዙኝ ነበር፣ ይገዙኝ ነበር እና ይጣፍጣን ይላሉ እና በካርቶን ስር ላይ አዶናይ እያልኩ ቆይ እጽፍ ነበረ። አዶናይ ብቻ ነው 4 አልነበረው ያን 4 አሁን የጨመርኩበት። ከዛ እሱም እምቢ ሲለኝ 3 ወር ወለል ላይ ተኛው። እናቴ ስደውል ደህና ነኝ ስትለኝ ደህና ነኝ እላታለሁ፣ ምንም አታመጣም። እዛም ተጣልተን የመጣ ነው። ደህና ነኝ ስትለኝ ደህና ነኝ እላለሁ ደውዬ አንዳንዴ ስሰማ። ከዛ አላ እኔ በቃኝ፣ ማስታወስ አልፈልግም ያን ህይወት በቃኝ። እኔ በቃኝ፣ ማስታወስ አልፈልግም ያን ህይወት በቃኝ። ባትፈትኝ ኖሮ እዚህ ትሆኚ ነበር፣ እዚህ ትሆኚ ነበር። ባትፈትኝ ኖሮ ኪራይ ስንት ነው? የቤት ኪራይ 4,300 4,300። አይዞሽ ችግር የለውም። አሁን ባንክ አለሽ? ንግድ ባንክ። አሁን ደስ እንዲልሽ 50,000 ብር ልልሻለሁ፣ ዝም ብዬ ደስ እንዲልሽ ማለት ነው። ለዛሬ መጀመሪያ ነው ይሄ። እሺ አይዞሽ ችግር የለውም፣ ደስ እንዲልሽ። ከዛ በኋላ ነገ አሸንዳለ ታከብሪያለሽ ከኔ ጋር። ልጆቼ ምናምን ይዣቸው እሄዳለሁ። አሪፍ ቦታ ትሄጃለሽ። ዳሚስ ፀጉርሽን ትሰሪዋለሽ ማለት ነው ያሸንዳ። ከዛ ያሸንዳ ልብስን ትለብሻለሽ። በዓል እናከብራለን። ወንድምሽን ይዘሽ ትመጫለሽ። ታገናኛለሽ ዛሬ። አሁን ዛሬ እናገኘው ይመችሻል? እውነት ይሄኛው ደግሞ በነፃ እንሰጣለን ለሰው። ዛሬ እንደውም በአዶናይ ስም እና ፍላይ ሰጠችኝ ልጅ አለች እና ቪዲዮ ሰርቻለሁ። ስሰጣቸው የመረቁ ነበር። ለእኔ ቪዲዮ ስጭልኝ ብላ እኔ ስውሯን የሰማሁት መብራን ትወዳለች። ሱባኤ ሄድሽ ነበር? እኔ ስጀምር ቪዲዮን ቀርጾልኝ የሰማሁት ስውሯን እዛው ነሽ? እዛው ሁኜ የሰማሁት እና ደወለችልኝ። ያኔ ቤት አጥቼ ሴት ነኝ እደፈራለሁ ብዬ ለመንኳ ስትዬ ደወለችና
የሆነ ሰውዬ አገኛታለሁ ምናምን ብሎሻል፣ እራት ቀልጂ በዛ እኔ በህይወት የቀለድሽ በቃሻን ብዬ ስዘጋ ስመኙ ትባለች ደወለችና አዶናይ ቪዲዮ ሰራልኝ ስትለኝ አላመንኩም። እግዚአብሔር ምስክሬ ነው፣ አላመንኩም። ቪዲዮ ላኪልኝ ብዬ ከስውሯ ወጣ። ወደታች ስወጣ አየሁ ማለት የእውነት አገኝሻለሁ አልከኝ። ተገናኘንም። እንዳያችሁት ነው። ዛሬ እውነት ለመናገር እንባ የምናፈስበት ቀን አይደለም። በዛሬዋ ቀን አንድም የእንባ ዘለላ አይኔ ላይ እንዲፈስ አልፈልግም ነበረ። ግን እንዳጋጣሚ ቲክቶክ ላይ ዘወር ስል ይህንን ቪዲዮ አየሁትና ረዥም ነው። ይሄ ግማሹ አካባቢ ነው። ያው እኛም የኪዳነ ምሕረትን ተአምር ለማየት ነው። ከዚህ በኋላ ብዙ ነገር አድርጎላታል። ከፈለጋችሁ የሱ ቲክቶክ ላይ ማየት ትችላላችሁ። ያልበለዚያ እዚህ ጋር እንደምትመለከቱት አይፎን ገዝቶላታል። አሸንዳ ዛሬ ያከብራሉ አብረው። በጣም ብዙ ነገሮች አድርጎላታል እና ምክርም መክሯታል። እጅግ በጣም የሚገራርሙ ምክሮች መክሯታል። እግዚአብሔር ነው ታሪክሽን የቀየረው። እኔ ራሱ ስለ አንቺ እግዚአብሔርን አመሰግናለሁ፣ ያንቺን ህይወት እንዲቀይር በረከት እንድሳተፍ ስላደረገኝ እግዚአብሔር ይመስገን ሲላት ነበረና እጅግ በጣም የሚደንቅ ልጅቷ ስውሯ ማርያም ሂዳ ሱባኤ ገብታ ባለችበት ሰዓት ነው እንግዲህ ይሄ ነገር የመጣላት ማለት ነው። ይሄ የምስራች ይሄ ዜና የመጣላት ማርያም በሄደችበት ቀን ነው እና እየተመላለሰች ሱባኤ እንደምትገባ እዛ ድንግል ማርያም እንደምትለምናት እንደምትማጸናት ትናገራለች። ቪዲዮቿ ላይም ኦርደር ሲያረጉላት እዛ ደውለው ቪዲዮ ትሰራና እኔ ስውራ ነው ያለሁት ስወጣ ነው ማመጣላችሁ ምናምን ትላቸዋለች። እና ቆሎ ያዘዛችሁ ሰዎች እንዲሁም ደግሞ ለሰው ስጭልኝ ብላ 9 ኪሎ ቆሎ ያዘዘችኝ እህት አለች። እኔ ያለው ስውሯ ማርያም ነኝ። ስውሯ ማርያም ልክ እንደወጣው ነው ሳይንጨርሽ ልክ እንደወጣው ያንቺን ስራ የገዛሽኝን ቆሎ ስጭልኝ እንዳልሽኝ እሰጥልሻለሁ። ደውላችሁ ብታበረታቱኝ አይዞሽ እህቴ የምትሉኝ ደውላችሁ በጣም አመሰግናለሁ። እመብራን ከእናንተ ጋር ትሁን። ወላዲተ አምላክ ግራ ቀኝ ሆናችሁ ትጠብቃችሁ። እግዚአብሔር ይስጥልኝ። ሌላ ምን እላለሁ? እኔ ምን አለኝና ምን እላለሁ? ደህና ዋሉ። አመሰግናለሁ በጣም እና ደስ ብሎኛል። እንግዲህ አመሰግናለሁ። እኔ እግዚአብሔርን አመሰግናቸዋለሁ። እግዚአብሔር ታሪክ ይቀይራል። የእውነት ብዙዎቻችሁን ኪዳነ ምሕረት እንደ ድንግል ማርያም ተው ምናምን ትላላችሁ። ግን እስኪ ኑና ቀማሱት፣ እስኪ ኑና እዩት። አያችኋት የኛ ኪዳነ ምሕረት አያችኋት ምን ያህል ቅርብ እንደሆነች። እያንዳንዱ ችግሮች ይገፉንና ከእግዚአብሔር እጅ ላይ ይጥሉናል። የእውነት ታሪካችን የሚቀየርበት የመጨረሻ ፖይንት ላይ ይጥሉናል። እና አሁንም ቢሆን ሰፈር እያረግንባቸው ያሉ ችግሮች ያንዳንዳችሁ ይሄን ቪዲዮ የምትመለከቱ ሰፈር እያረጋችሁባቸው ያላችሁ ችግሮች ታገሱ። እግዚአብሔር አንድ ቀን የሆነ ቦታ ላይ ያወጣችኋል። ሰው መቼም ሲገፈተር ይሄ ኢቭን በዓለማዊ እንኳን የኛ አትሌት ከኋላው ተወዳዳሪው ተናዶ ሲገፈትረው ነበር አይደል አንደኛ እንዲወጣ ያደረገው። ስለዚህ ችግሮቻችን እንደው በዚህኛው ምሳሌ ብንወስድ እንኳን ማለት ነው ችግሮቻችንን ከእግዚአብሔር ጋር ሆነን ከድንግል ማርያም ጋር ሆነን እንለፋቸው። የታገሰ ሰው ካሳው በጣም ነው የሚገርመው። የሚካሳው ካሳ የእውነት ይለያል። በእግዚአብሔር ቤት መከራን የሚያሳልፍ ሰው በቃ የመጨረሻው ካሳ በጣም ነው የሚደንቀኝ። እና እንግዲህ እህታችንም አበረታቷት። አዶናይ ቆሎ 44 ነው የሚለው የቲክቶክ አካውንቷ። እየገባችሁ እዛ ላይ የምትፈልጉ ነገር ካላችሁ ሱባኤ የምትሄዱ ሰዎች ቆሎ ይዛችሁ የምትሄዱ በተለያየ ቦታ እንጠቀማለን ቆሎ መቼም ሰው አበረታቷት፣ አይዞሽ በሏት። በጣም የሚደንቅ ነው። እግዚአብሔር ታሪክን ይቀይራል። ምን ተሰማችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ የደስታ እንባ ሳላስበው ከአይኔ ላይ ፈሰሰ። እናንተ ጋር እዚህ ጋር ከማየቴ በፊት አይቼዋለሁ ሙሉን እስከ መጨረሻ ስቲል ነው እየለቀቁ እስካሁን ድረስ እየለቀቁ ነበር። በጣም ብዙ ፓርት አለው። በጣም አስደስቷታል። አይፎን 7 ገዝቶላታል። በጣም ብዙ ነገር ይህንን ነገር ራሱ ባዛር ላይ ቆሎውን ራሱ ባዛር ላይ ተቀምጣ እንድትሸጥ ቦታ ሊያመቻችላት እንደሆነም ነግሯታል። ከዚህ በላይ ህይወቷን እቀይረዋለሁ ብሎ ቃል ገብቶላታል። ማስታወቂያዎችን እሰራላታለሁ ብሏል። በድብቅ አልቅሳ የተማጸነችው እንባ በፊት ለፊት እግዚአብሔር ይከፍላታል። እግዚአብሔርን በድብቅ የጠየቅነውን ጥያቄም ጊዜ በሰዎች መሃል በድብቅ ያነባነውን እንባ በድብቅ ኪዳነ ምሕረት ጋር ያለቀስነውን ልቅሶ እግዚአብሔር ጋር ያነባነውን እንባ በገሃድ ነው የሚመለስልን። ስለዚህ ምን ለማለት ፈልጌ ነው? መከራዎቻችንን ምን ጊዜም ከእግዚአብሔር ጋር እናሳልፋቸው። እንዳትዝሉ፣ ተስፋም እንዳትቆርጡ። እግዚአብሔር ታሪክ ቀያሪ አምላክ ነው። ያው የተፈጠረውን አይታችሁታል። እኔ እግዚአብሔርን ራሴን ሳየው ለካ አልፏል። ሲወራ ነው ከባድ እንጂ አልፏል። በቃ ጨለማ የተባለው ነገር አልፏል እና ኪዳነ ምሕረት ዛሬ ደግሞ የተወለድኩበት ቀን ነው። በዛ ላይ ደጇ ውስጥ ዜና አሰምታ በዛሬ ዕለት ደግሞ ደስተኛ አድርጋኛለች። ያለው እንትን ይሄ ነው እና እግዚአብሔር መልካም ነው። እግዚአብሔር ይመስገን።
እግዚአብሔር ይመስገን። መድኃኔዓለም ክብርን ውሰድ። መድኃኔዓለም ክብርን ውሰድ። እግዚአብሔር ወላዲተ አምላክ ክብር ምስጋና ላንቺ ይሁን። አመሰግናለሁ። በቃ ደስ ብሎኛል። እንግዲህ በኋላ እስቃለሁ እንደፈለኩ ነው የምስቀው። እንግዲህ ከፊቴ እንባ የሚባል ነገር አይወጣም። ይረብሻል። ረባሽ እንኳን ደስ አለሽ የኔ ቆንጆ፣ እንኳን እግዚአብሔር እንባሽን አበሰልሽ፣ እንኳን ድንግል ማርያም ሱባኤሽን ተቀበለችልሽ። እግዚአብሔር ይመስገን። አብዛኛው መከራን ችግርን የሚያሳልፍ ሰው የእውነት ታግሶ መከራና ችግርን ያሳለፈ ሰው ምንጊዜ እግዚአብሔር ታሪኩን ሲቀይረው እንዳልነበር ነው የሚያደርገው። እና ያንቺን ህይወት የቀየረች ድንግል ማርያም ሱባኤሽን የተቀበለች ድንግል ማርያም የሁላችንም ህይወት ትቀይርልን። ሌላኛው ቪዲዮ ስናቀና የዛሬዋ ዕለት አሁንም ድንግል ማርያምን የምናመሰግንበት ድንግል ማርያምን ከፍ ከፍ የምናደርግበት ቪዲዮ ነው። በላስታ ላሊበላ የዛሬው ዕለት በደመቀ ሁኔታ ይከበራል። ብዙ ጊዜ ቅዱስ ላሊበላን ስናስብ ታኅሳስን ገና ነው የምናስበው። ነገር ግን ነሐሴ 16 የእናታችን የቅድስት ድንግል ማርያም በዓልም በጣም በሚገርም ሁኔታ በዚህ መልኩ ይከበራል። ወገባችን ያሰርነው ቅጠል ሙሴ ሊቀ ነቢያት። ይህ በዓል በተለያየ ቦታ ሻደይ፣ አሸንድዬ፣ ሶለል እየተባለም ይከበራል። በድጋሜ እንኳን አደረሳችሁ ለዚች ለተቀደሰች ቀን። እንደገና ደግሞ ይህንን በዓል የሚያከብሩት ሴቶች ናቸው። በአደባባይም እየወጡ በቤተክርስቲያንም እየዞሩ እንደዚህ በህብረት የሚያመሰግኑት ሴቶች ናቸው። እናም ይቺ ቀን የሴቶች ነፃነት የምትታይበት የሴቶች ምን ያህል በዚች ሃይማኖት እንደሚከበሩ የምትታይበት ቀን ነው ይባላል። ታዲያ ይሄ ለፌሚኒስቶችም አንደኛው መልስ ነው። እንደ ኦርቶዶክስ እህታችሁ እንደ ክርስቲያን አንዴ ሁሌ ከዛች ፖይንት በኋላ ከዛች ፖድካስት በኋላ ውስጤ ትልቅ ጥያቄ በቃ ይሄው ግልጹን ልንገራችሁ ውስጤ ትልቅ ጥያቄ ስለፈጠረብኝ ነው። የእውነት ፈጣሪ እግዚአብሔር ማምነው እግዚአብሔር ሁለተኛ ዜጋ አርጎ ነው ወይ የፈጠረኝ የሚለው ጥያቄ ውስጤ ስለተፈጠረ ነው ዳዊት ልጠይቅህ የመጣሁት። በቃ የሚከራከሩ ነገር አለ። ለምሳሌ መጽሐፍ ቅዱስ የሚለው ሚስት ለባሏ ትገዛ ይላል አይደለ? ሴት ለወንድ ትገዛ ይላል መጽሐፍ ቅዱስ። ስለዚህ ስለ እኩልነት መስበክ አትችይም ተብሎ ቻሌንጅ ይገጥመኛል በተደጋጋሚ። የመጽሐፍ ቅዱስ ቃላቶችን እየተጠቀሙ ሰዎች በጣም ቻሌንጅ ያደርጉኛል። እሺ እህታችን ያነሳችሁ ሁለት ነጥብ አለ። አንደኛ ሰዎች የመጽሐፍ ቅዱስን ቃላቶች እየተጠቀሙ የሴቶችን እኩልነት እንዳንናገር ወይንም ሴቶች እኩል ናቸው የሚለውን ስናነሳ ቻሌንጅ ያደርጋሉ የሚል ነው። ሁለተኛ ነገር ደግሞ ሚስት ለባሏ ትገዛ የሚለውን ሴት ለወንድ ትገዛ እያሉ እየተረጎሙ ቻሌንጅ ያደርጋሉ የሚል ነው። የመጀመሪያው ነገር ሚስት ለባሏ ትገዛ እንጂ ሴት ለወንድ ትገዛ አይልም። ማለትም ከትዳር ውጪ ያሉ ሰዎችን እያለ አይደለም። ሚስት ባል ካለ ስለ ጋብቻ እየተወራ ነው። ጋብቻ ደግሞ ከሱ ጋብቻ ከሱ ጋብቻ ማለት ነው። ምን ማለት ነው? የመጀመሪያው ሚስት ለባሏ ትገዛ ማለት ምን ማለት ነው? ሚስት ለባሏ የምትገዛው እሱ የቤቱ ራስ እንደመሆኑ እሷ ደግሞ ሰውነት እንደመሆኗ ከዚህ የተነሳ ትገዛለታለች። መገዛቷ የምንድነው? የፍቅር ማስረጃ አለን፣ እናሳያለን። የፍቅር እሱም ደግሞ
እሱም ደግሞ ክርስቶስ ለቤተ ክርስቲያን ቤዛ እንደሆነ ሕይወቱን እንደሰጠ እንዲሁ በመስዋዕትነትና በፍቅር የታጀበ ገዥነትን ራስነትን በቤቱ ላይ አለው ማለት ነው። በምንና በምንድን የታጀበው? ራስነቱ በቤዛነት ማለትም በመስዋዕትነት እና በፍቅር ማለት ነው። ይህንን ነው መገዛት የተባለው። ክፍሉ የሚናገረው ግን እንደዚህ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እንደ ማነጻጸሪያ ነች። ኤግዛክት እንደዛው ነው ማለት አይደለም። እንደ አንበሳ ጎበዝ ነው ከተባለ አንበሳ ነው ማለት አይደለም። የሚወሰድ ጥንካሬ ያለ እንደማለት ነው። ልክ እንዲሁ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስቱ ምንድነው? ራስ ነው። ስለዚህ የቤተ ክርስቲያን ራስ ክርስቶስ ነው። በምንድነው ራስነቱ? ለቤተ ክርስቲያን ሕይወቱን በመስጠት ቤዛ ሆኗት አይደለ? ስለዚህ ክርስቶስና ቤተ ክርስቲያንን በዚህ ልክ እንደምንረዳው ባል ለሚስቱ በዚህ መልክ ነው ሊጠብቃት የሚችለው የሚገባውም የሚል ትእዛዝ የሰጠ ፍጹም ትዳርን አቻ ያደረገ ባል ሚስቱን ልክ ክርስቶስ ለቤተ ክርስቲያን እንደከፈለው አይነት መስዋዕትነት እየከፈለ እንዲጠብቃት ነው ትእዛዝ የሰጠው። በዚህን ያክል ነው ለባል ከባድ ትእዛዝ ነው የሰጠው። ከባድ መፈጸም አለመፈጸም የሚወራ ጉዳይ ሆኖ መጽሐፉ ግን እንዲህ ነው የሚለው፣ እንደዚህ ነው የሚለው። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ደግሞ ሚስቶች ለባሎቻችሁ ተገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ስለዚህ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ ሰጥቷል። ባልም ለሚስቱ ራሱን አሳልፎ ይሰጣል። ራሱን አሳልፎ ለሚሰጣት ለባሏ ደግሞ የፍቅርን መገዛት ትገዛለታለች። ይሄ መጽሐፍ ቅዱሳዊ እውነት ነው። በምንም አይነት ነገር የሚቀየር አይደለም። የሴት እኩልነትን ለመቃወም የሚጠቀስ ጥቅስም በፍጹም አይደለም። የእሱ ራስነት በመስዋዕትነትና በፍቅር የታጀበ ነው። በመስዋዕትና በፍቅር የታጀበ ነው። ሚስት ደግሞ የምትገዛው ሰውነት እንደመሆኗ ነው። ራስ ያለ ሰውነት የለም፣ ሰውነትም ያለ ራስ የለም። በዚህ ልክ ነው ያስተሳሰራቸው ማለት ነው። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው አብዛኛውን ፌሚኒስቶች የምትመለከቷቸው ከሆነ እንደው በአጋጣሚ ካያቸዋቸው ክርስትና ሴቶች እንደሚያጥላላ፣ ክርስትና ሴቶችን የበታች አድርጎ እንደሚያይ፣ ክርስትና የሴቶችን መብት እንደገፈፈ፣ በቃ ሴት ልጅ ተረስታለች፣ ሴት ልጅ ከወንድ በታች ነች፣ ወንድ እንደፈለገ ቀጥቅጦ ይግዛት ብሎ ያስባል ብለው ሲሟገቱ መምህራችን እንዳሉ እነሱ ባነበቡበት ቀጥታ በተረጎሙት ወይ እንደዛ ሲሉ እንሰማቸዋለን። ዝም ብሎ አንድ ክርስቲያን አንድ ኦርቶዶክሳዊ ሴት የእነሱን ሀሳብና እንዲሁ ህይወታችን ወይም የክርስትና ህይወትን ቢያይ ልዩነቱን ማወቅ ይችላል፣ ወይም የእነሱን አላዋቂነት ማወቅ ይችላል። ግን እንደ አንዳንድ ሰዎች እንዴት ትክክል እኮ ናቸው እንደዚህማ አለ እኮ እንዳትሉ መጀመሪያ ህይወታችንን ሃይማኖታችንን እንወቀው። አንድ ሰው ሃይማኖቱን በደንብ ካላወቀ የመጣ የሄደው ሁሉ ያማተዋል፣ እንደ አውሎ ንፋስ ማለት ነው። ወይም እንደ ገበታ ውሃ ነው የሚባለው አይደል? እንደዚህ መወላወል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሴት ልጅ በደንብ ነው የሚያከብረው አይደለ? በደንብ ነው ያከበራት። ትንሣኤውን እንኳን ያየችው የመጀመሪያዋ ሴት ነች። አምላክነቱን አምላክ ሆኖ እያለ ያደረው በማህፀኗ ነው። በማን? በድንግል ማርያም። እንደው ይህንን እነሱ የሚሉትን ነገር ራሱ ለማፍረስና ለመደምሰስ የድንግል ማርያም ህይወት ብቻ በቂ ነው። የመረጠው ሴት ልጅ ነው። ማደሪያ አድርጎ የመረጣት እሷ ነው። ታዲያ በየት በኩል መጥቶ ነው ክርስትና ሴቶችን መብት የሚገፋው? በየት በኩል መጥቶ ነው ክርስትና የሴትን ልጅ የበታችነት የሚያየው? አንዳንድ ጊዜ ምን ይላሉ አባቶቻችን? ማንበብ ያጠፋል፣ ትርጓሜ ነው ህይወትን የሚሰጠው ሲሉ እሰማቸዋለሁ። ምክንያቱም አንዳንድ ጊዜ ዝም ብሎ ብዙ ጊዜ እንጂ አንዳንድ ጊዜ ሳይሆን አብዛኛውን ሰዎች ያነበቡ ሰዎች ናቸው የሚጠፉት። ያነቡትና ትርጉሙን በቀጥታ ይተረጉሙታል። ልክ እንደተባለው ሴት ልጅ ረዳት ትሁነው ሲባል ለምን ረዳት ትሁነው ተባለ? ይሄ ምንድነው ትንታኔ። አንዳንድ ጊዜ እንግዲህ ያው ነገር ሲኖር ምንድነው ብሎ ከመምህራኖቻችን ስር መቀመጥ አስፈላጊ ነው። እና የዛሬው ዕለትም ቅድም እንደነገርኳችሁ ይህንን ደግሞ ያረጋግጣል። በየት በኩል ሴት ልጅ በክርስትና የበታችነት ሆና ትገዛለች፣ ለወንድ የበታች ትሆናለች የሚል ፍጹም የተሳሳተ አስተምሮ ነው። መጨረሻም ላይቭ ላይ የወሎ ኦሮሞዎችን እናርዳቸዋለን የሚያርዱትንም ደግሞ ሲያበረታታ የነበረው ግለሰብ ወጥቶ ይቅርታ ጠይቋል። እንደሚታወቀው ሰሞኑን የሳውዲ መንግስት እያፈሳቸው ይገኛል፣ ወይም የሳውዲ መንግስት እያሰራቸው ይገኛል። ከባድ የሆነ ማጣሪያም እየተደረገባቸው ይገኛል። እሱን አስመልክቶ እንግዲህ ይሄ ሰው ተናድጄ ነው እህቶቼ ወንድሞቼ ይቅርታ አድርጉልኝ ብሎናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እህቶቼ ወንድሞቼ ያልኩት ላይ ብላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። እንደዛ አለ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እኔም እንዳየው ሰው ላይ ብላይ ነው እንጂ ያየሁት እንደናንተም ያያችሁ ነው ያየሁት። ላይ ብላ ተናድጄ ነው ያወራሁት።
እህቶቼ ወንድሞቼ ይቅርታ ብያለሁ። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅን። ለሶስተኛ ጊዜ እንኳን አደረሳችሁ አደረሰን። ባይ ባይ። እግዚአብሔር በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደውን ልጁንም ወደ አንቺ ላከ። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ